ደብረ ዘይትን ታውቃለህ? ሰማያዊ የለበስከው ሰው የት ነው የምትኖረው? ደብረ ዘይት። ደብረ ዘይት ላይ እባቡ ይሞታል። አሜን። ሃይማኖት ማለች? እህቴ ነች። ሃይማኖት? አዎ እህቴ ነች። ከኢትዮጵያ ወጣ ታውቃለች? አዎ ትመላለስ ነበር። ወደ እስራኤልም ሌላው በጣም ትሄድ ነበር። ቻይናም ሌላ። ቱርክም እንደዚሁ ትሄድ ነበር። ኢየሱስ ጌታ ነው። አሜን። የመጀመሪያው የቤተሰብ ጉዳይ ነው። ትልቁ ጸሎት፣ ትልቁ ጩኸት። ብዙዎች ወደ ጌታ መምጣት ይጀምራሉ አሁን። አሜን። ሁለተኛ ደግሞ በጣም ብዙ ነገር ባክኖብሃል። መሰብሰብ አልቻልክም። ምን እንደምትሰራ ግራ ገብቶሃል። ብዙ ነገር ተይዞ ብሎክ ተደርጎብሃል። እግዚአብሔር መንገድህን ይከፍታል። አሜን። አዲስ ነገር ማየት ትጀምራለህ። አሜን። ትልልቅ ዴስቲኒዎች የሚለቀቁበት ምዕራፍ ነው። አሜን። እባቡ ይሞታል። አሜን። እግርህን ያሰረ ይለቃል። አሜን። ጉልበትህን ያዘው ይለቃል። አሜን። ቤትህን ያሰረው ይለቃል። አሜን። አንድ ሰው ጮክ ብሎ እባቡ ሞተ ይበል። እባቡ ሞተ። ግን ደህና ነህ አይደል አንተ? እግዚአብሔር ይመስገን። ናሽ አንድ ሚስጥር ልንገርህ። ለመሰለ ገባውን ላይ እስቲ ፀሐይ አልጠለቀችም። ገባውን ላይ ፀሐይ አልጠለቀችም። ከዚህ በኋላ ኢያሱን አሞራውያን እንዳላሸነፉት አሜን። የውጊያ ቅባት ይዘህ ስትሄዳለህ። አሜን። የምን ቅባት? የውጊያ ቅባት። የሰልፍ ቅባት፣ ድል የሚነሳ ቅባት ይዘህ ትሄዳለህ። አሜን። እግዚአብሔር በሩን ከፍቶታል። አሜን። ከበው የሚያስጨንቁ ዝም ይላሉ። አሜን። ይሄን ለበረከት ስጥልኝ ወንድሜ ነው። የመጀመሪያ የቤተሰብ ጩኸት ነው። ለዛ ነው እግዚአብሔር የቤተሰቦችን ስም የሚጠራው። አሜን። መልካም ታውቃለህ? አባቴ ነው። መልካም አባት ነው። አባቴ ነው። እግዚአብሔር እያንዳንዳችሁን ፈቷል። አሜን። አንድ ሚስጥር ግን እነግርሃለሁ። እግዚአብሔር እግዚአብሔር ይፍረድ ያልከው ይሄንን ጉዳይ ነው። ልክ ነው። አንተ ቤትህን ትወዳለህ፣ ትዳርህን ትወዳለህ፣ ቤተሰብህን ትወዳለህ። ግን ከቁጥጥር ውጭ የሆነብህ በዚህ ምክንያት ነው። እውነት ነው። ከዛ የተነሳ ነው እግዚአብሔር ትላለህ ሁሌ ልጆቼ እንደሚበተኑ አልነገረኝም። እግዚአብሔር ትዳሬ እንደሚበተን አልነገረኝም፣ አላወራኝም ትላለህ። ዛሬ ከትዳሬ መካከል እባቡን አስወጣለሁ። አሜን። ከልጆቼ መካከል እባቡን አስወጣለሁ። አሜን። የሆነ ነገር ይለወጣል። አሜን። አንድ ሰው ጮክ ብሎ እባቡ ሞቷል ይበል። እባቡ ሞቷል። ትዳር የሚበላ በደም ኪዳን የሚያደርግ እባብ ነው። ያንተን ብቻ አይደለም፣ በነገርኩ ኬዝ ምክንያት የብዙዎችን ይመታል። እግዚአብሔር ይሄንን ስፒሪት ሰብሮታል። አሜን። ቤት ይመለሳል፣ ልጆች ይመለሳሉ። አሜን። ተሰብስባችሁ እንደገና አራት ትበላላችሁ። አሜን። አሜን። ተሰብስባችሁ ለመሰለ ይሄ ገባውን ነው። አሜን። ድል ሳታገኝ አይጨልምብህም። አሜን። ሌሊት አይሆንብህም። አሜን። እግዚአብሔር ይሄንን ስብራት ሰብሮታል። አሜን። ይሄንን ምዕራፍ ይሄንን ቻፕተር ዘግቶታል። አሜን። ተዘጋ። አሜን። የአሞራውያን ስፒሪት ከቦ ነገርህን ወንበርህን ሊገለብጥ ከቦ ከፍታን ሊነጥቅ እኔ ነግርሃለሁ ዛሬ እባቡ ሞቷል። አሜን። እግዚአብሔር ከፍታን አስጠብቆልህ አሜን። አዲስ ነገር ማየት ትጀምራለህ። አሜን። መንገድን የዘጋው እባብ ሞቷል። አሜን። ሲመለክ የነበረው እባብ ሞቷል። አሜን። የሚያጎሳቁለው እባብ ሞቷል። አሜን። እድገትን የያዘው እባብ በኢየሱስ ሞቷል። አሜን። ቴንክ ዩ መንፈስ ቅዱስ። አለፈ። ከፍ ያለ እልልታ ጭብጨባ ለጌታ ክብር። ድል ታገኝ ዘንድ ተፈጥሮ የሚሰማበት ሰዓት ነው። አሜን። ጠላቶችህ ያፍሩ ዘንድ አሜን። እግዚአብሔር ቤትን ያስከብር ዘንድ አሜን። ገባውን ላይ ፀሐይ ቆማለች። እሺ አሜን። አሜን። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አንድ ሰው ጮክ ብሎ እባቡ ሞተ